ያሰብኩት አንተ ነበር። ሰው ግን ለምን ክፉ ይሆናል? እኔ እኮ የምቀርበው ሁሉ ለምን ክፉ እንደሚሆንብኝ አላውቅም። እድሌ ነው መሰል። አንዳንድ ጊዜ የተወለድኩበትንም ቀን እረግማለሁ። ለምንድን ነው ግን አምላኬ በብዙ የሚፈታተነኝ ብላ ታለቅ ሲሆን እንደተለመደው ወይዘሮ ሰላምም እንግዲህ ባላሰበችው መንገድ የእናት ልብ ውስጧ ነግሯታል። ላይ ተባብረውባት ስቃዋን እያሳዩት ሳለ በተነስተው ልጃቸውን ፍለጋም ተረማመዱ። ሆኖም የሌሊት ጉዞ የልጅቷ ጩኸትም ጭርታ በስተቀረ በትክክል ሊያዳምጡት አልቻሉም። ታዲያ በተደጋጋሚ ወደ በሩ እየተጠጉ ማስተዋሉ። ያዩት ነገር ቢኖር ቃል በሩን ቆማ እየተጠባበቀች ነው። ወደ ቤት ማንም ሰው ገብቶ ብሌንን እንዳያድናትም እየተከላከለች ባለችበት ሰዓት ወይዘሮ ሰላም ቃልን ይመለከቷታል። ቃል ይህኔ መርበትበት ትጀምራለች። እንዴት አድርጋ ወይዘሮ ሰላምን መልሳ ወደ መኝታዋ መመለስ እንዳለባትም ታስባለች። እማዬ ለምን በዚህ ሌሊት ተነሳሽ? አሁን ግቤና ተኚ። የተፈጠረ ነገር የለም። ይልቁንስ እኔ ሽንቴ ስለመጣ ወደ ሽንት ቤት እየሄድኩ ነው በማለት ለማስመሰል ሞከረች። ወይዘሮ ሰላም ግን አሁንም የእናት ልብ ሊያስተኛቸው አልቻለም። እንኳን እንግዲያውስ ደህና ከሆንሽ ወደ መኝታ ክፍሌ መመለስ ይኖርብኛል በማለት ልትመለስ እንዳሰበች፣ ከዛ በኋላ ግን አላስተኛት ብሎ ተመልሳ ወደ በሩን ተጠጋች። ይህኔ የብሌንን ድምፅ ትሰማዋለች። በሩን ከፍታ የአቶ በኃይሉን ጉድ ልታጋልጥ ስትል ግን ክፏና ጨካኟ ቃል ግን ከጀርባዋ መታቻት። በሚያሳዝን ሁኔታ ወይዘሮ ሰላም ተዘርራ ወደቀች። ራሳቸውንም ሳቱ። ፈጠረውን ለማስታወስም አላስቻላቸውም። ቃል ይህኔ ክፉኛ ተደናገጠች። ምክንያቱም የነፍሰ ገዳይነት ጥያቄ በአእምሮዋ እየተመላለሰ ነው። የሚመጣባትን ተጠያቂነትም እያስፈራት መጥቷል። ታዲያ አቶ በኃይሉ የተፈጠረውን ነገር ሲያዩ በቃ ችግር የለውም አታስቢ፣ ይህን ነገር ሁላችንም ስንመኝ የነበረው ነገር ነው፣ የሆነ ነገር እናደርጋለን በማለት ወይዘሮ ሰላም ስለተጎዳችላቸው ሰርግና ምላሽ ሆኖላቸዋል። ብቻ እነሱ በህይወትም የተለየች መስሎ ታይቷቸዋል። ወይዘሮ ሰላም ግን ለረጅም ሰዓት ስተው ቆዩ እንጂ ያን ያህል ለቁርጥ ውሳኔ አላደረሳቸውም ነበረ። ብሌን ግን ክፉኛ ለቀሰች፣ ተላቀሰችም። ወይዘሮ ሰላም በጣም መልካም ሴት ነሽ፣ ለእኔ ስትይ ህይወትሽን አደጋ ላይ ጣልሽ፣ በቃል ብትርም ወደግሽ። ከዚህ በፊትም ደሞዜን ሳይሆን ስጦታ እየሰጥሽ እናቴን እንድመግባትና ክፉ ቀን እንድታልፍ አስደረግሽኝ። ይህንን ብድሬን ሳልከፍል ብዙ የተወሳሰቡ ችግሮች እያሉብኝ አንቺ ባትኖሪ ኖሮ እዚህ ቤት እስከዚህ ሰዓት ድረስ ባልቆየው ነበረ። መልካም ሰው ነበርሽ፣ ዛሬም ያላበሳሽ በሰው እጅ እንድትወድቅ ሆንሽ እያለች እየተላቀሰች ነው። በዚህ ሁኔታ ብሌን ክፉኛ ከሰላም እግር ስር ወድቃም እያለቀሰች ባለችበት ሰዓት ወይዘሮ ሰላም ከብዙ ቆይታ በኋላ ይነቃሉ። ወይዘሮ ሰላም ከወደቁበት ገና መንቃት ሲጀምሩ አሁን በዚህ በውድቅት ሌሊት አቶ ኃይሉ እንዴት ልትመጣ ቻልክ ብባል ምን ብዬ መልሳለሁ አለ። ቃልስ ምን ብዬ ልንገራት? እኔ መትቼ ጣልኩሽ ወይስ ምን ልላት እችላለሁ? ወይዘሮ ሰላም እባክሽን እንዳታስታውሽ እያለች መጸለይ ትጀምራለች። በእርግጥ ወይዘሮ ሰላም በምን ምክንያት ወድቀው ጉዳት እንደደረሰባቸው የሚያስታውሱት ነገር ባይኖርም እንትና ምንድን ነበር የተፈጠረው? ምን ሆኜ ነው ግን ይላሉ። ቃልም ድንገት ከወድቅሽ አስደነገጥሽኝ እማዬ፣ እኔማ ሞትሽብኝ ብዬ በድንጋጤ ስብረከረክ ነበር። አቶ ኃይሉም እኔን እህቴ በጣም አስደነገጥሽኝ፣ እንኳንም ተረፍሽልን እያሉ ያዙምባ ማንባቱ ይጀምራሉ። ካጠገባቸውም ተጠግተው እያጽናኑ ነው። ወይዘሮ ሰላምም አስመሳይነትን ያልተረዱትና ምስኪኗ የሆኑት እናት ተረጋጉ፣ አሁን ወደ ጤንነቴ ተመልሻለሁኝ። ትናንትና ግን ብሌን የሆነ ጩኸት ከአንቺ ክፍል ሰማው ልበል? ማን ነበር የጮሁ ይላሉ። ግን አይ እማዬ ምንም የተፈጠረ ነገር የለም አለቻት። ሆኖም በዚህ ሁኔታ በህይወት ስለተረፈችላት በጣም ደስ ብሏታል ብሌኗ። ሌሎቹ ግን ለምን ተረፈች በሚል ስሜት ውስጣቸው ቅጥል ብሏል። ሳሚ ግን የአቶ ኃይሉን ድርጊት አንድ ባንድ እየመዘገበ ነው። እንኳን ሊረዳው ይቅርና የሚያደርገውን ነገር እየታዘበው ነው። እስከኛ አይደለም። ለምንድን ነው ግን ከህፃንነት ጀምሮ ተንከባክቤ እዚህ ያደረስኩህን ዛሬ ላይ እኔን ቆመ የምታየኝ? በማለትም በብሌንም ሆነ በሰላም ላይ አንዳች ነገር እንዲያደርግ እየገፋፋው ነው። ግን የእናቱና የአባቱ ነፍሰ ገዳይ እንደሆነ አቶ ኃይሉን ማስታወስ ይጀምራል። አቶ ኃይሉ ገና ዋጋህን ታገኛለህ፣
የእናቴና የአባቴ ነፍሰ ገዳይ መሆንን ሁሉንም ደርሼበታለሁ በማለትም እያስታወሰ ይነግረዋል። ብሌንም የነቃል ጉዞ ክፉኛ ስላስፈራት ወይዘሮ ሰላምን ስልክ ደውላ ያኔ ቃል ከዛ ቤት የገባችበትን ክስተት በግልጽ ልታስረዳት ፈልጋ ሳለ ነገር ግን ስልክ ስለተደወለባት ይህንን ለመናገር ያሰበችውን በይደራ ቆይታው ነበረ። ዛሬ ላይ ወይዘሮ ሰላም ትናንትና ስልክ ደውለሽ እንድመጣ የጠየቅሽኝ ስለምንድን ነው? ለማንኛውም ግን እስኪ ዛሬ ንገሪኝ፣ አሳዳጊ እናትሽ ማይሌ ስትልም ጠየቀቻት። በእርግጥም ብሌን በአሳዳጊ እናቷም አለችላት፣ በፍጹም አልዋሽሽም፣ ችን መደበቅም አልፈልግም። እሺ ስለምንድን ነው የምትጠይቂኝ? እኔም ለመናገር ዝግጁ ነኝ በማለት ብሌን ቃል ገባችላት። ወዲያውኑም ትናንትና ጠርተሽ ምን ነበር ያልሽኝ? እስኪ ንገሪኝ አሁኑኑ ልስማሽ በማለት ወይዘሮ ሰላም ለመስማት እየጓጉ ነበረ። ብሌን ግን ነገሩን ስታስበው ደረሰባት ዛቻና ማስፈራሪያ እንዳትናገር አድርጓታል። በእናትና በልጅ መካከል ያለውን እውነት ጠንቅቀሽ አውቀሻል። ሕይወትሽን እንዳላጠፋች ጸጥ ብለሽ ትቀምጫለሽ። ይህንን ከተናገርሽ ወዮልሽ እገልሻለሁ ሲሉም ዝተውባት ነበረ። በዚህ ምክንያት እንግዲህ ብሌን የምታውቀውን ሚስጥር ላለመናገር ተገዳለች። ሌላኛውና ሁለተኛው የብሌን ምክንያት እውነታውን ለሰላም የምትናገር ከሆነ ምናልባትም ሰላም ይህንን እውነት ላለመቀበል በጥፊ ምላሽ ቢሆንስ? ከዛም እንዴት አያታለውኝ? በጣም ከባድ ነው። ቃል ራሱ በረብርና ስታስመስል ነው እንጂ እኔማ ያንቺ ልጅ ነኝ፣ ጭራሽ ደግሞ በእናትና በልጅ ጣልቃ ገባሽ እንዴ? በማለት ከቃል ሁሉ የሚደርስባትን ጭቅጭቅ እያሰበችም ነገሩን ለማስቀየስ ተገደደች። ታዲያ ገንዘብ እንዳስፈልጋትና በወቅቱ ያንን ገንዘብ እንድትሰጣት ወይዘሮ ሰላምን ለመጠየቅ እንደፈለገችም ነገረቻት። ወይዘሮ ሰላም የፈለግሽውን ያልጠየቅኝ፣ ስለ ገንዘቡ አታስቢ ብሌንዬ በማለት እንደተለመደው የተወሰነ ገንዘብ እንድትሰጣትም እየጋበዘቻት ነበረ። ብሌን ግን ገንዘቡን በመቀበሏ ክፉኛ ና ጥያቄ ውስጥ ገብታ እኔ በሐሰት በተናገርኩት ነገር እንዴት ብዬ ከሰላም ገንዘብ ወስዳለሁኝ? ኃጢአት ሰራውኝ፣ አምላኪው ይቅር በለኝ ስትልም በሚያሳዝን ሁኔታ ብቻዋን እያወራች ነው። ቃል ወንጀሏ ስላልተነገረላትና በሰላም ላይ ያሴረችው ሴራ ብቅ ስለያዘችላትም ይህኔ ተደስታለች። ብሌን ብትናገሬ ወዮልሽ ነበር፣ እገድልሽ ነበረ። ለማንኛውም ዛሬ ነፍስ አውቀሻል ስትልም ሚስጥር አድርጋ ስለያዘችላት በጣም ደስተኛ ሆናለች። ይህ ነገሮቹ ተደራርቦባት አጣብቂኝ ውስጥ የገባችው ብሌን በመጨረሻም የምትለው ከአጠገቧ የቆመላት ዳግም ጋራም እንደተለመደው እየተጨዋወቱ ነው። ብሌንና እንባዎቿ የማይለያዩት ዛሬ ላይ ሳቄሌ ሲልም ሲያሳስቃት ቆይቷል። ብሌን ደስታ ግን ለሴኮንድ አልቆየም። በራቸው ተንኳኳ። የታተመው ፎቶግራፍ እጇ ላይ ደረሰ። እያገለባበጠች ተመለከተቻቸው። የዳግምና የብሌን አተይ ከወትሮ በተለየ ነበረ። እነዚህ ሁለት የሚጓደዱ ልጆች ምቀኞቻቸው አልተኙላቸው ቢሉ አንድ ወቅት ለወይዘሮ ገነት እናትሽ በሕይወት የለችም ሙታለች እንዳሏት ሁሉ ዳግምን በእናቱ ላይ ወንጀል እንዲሰራ ካደረጉት በኋላ አሁን ከብሌን ጋር ለማጠማመድ ሀ ብለው ጀምረውታል። ይኸው የብሌንና የዳግም ጉዞ ምን ሊሆን ይችላል? በቀጣይ ክፍል አብረን የምንመለከት ይሆናል። ብቻ እውነታው ተገልጾ በደለኞች እንደ በደላቸው ሁላቸውንም ዋጋቸውን እንዲያገኙ እመኛለሁ። ለዛሬ አደራ ድራማ ክፍል 14 ይህንን ይመስል ነበረ። በቀጣይ ክፍል 15 እስከምንገናኝ ድረስ ለዳግምና ለብሌን ያላችሁን መልካም ሀሳባችሁን ግለጹልኝ። ለዛሬ ያለኝ አስተያየት ይኸው ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ።